በቀሉ ቀንሽ ደረሰ በሚል ቲሸርት ነው ምንገባው። እንግዲህ ያው አድናቂዎቻችን ቲሸርቱ ተዘጋጅተዋል። አባቴ ሲቀደም ማየት እፈልጋለሁ። ሐምሌ 25 በጉጉት የሚጠበቀው የሴዶ ማርሻል አርት እና የጆኒ የኤምኤምኤ ፋይት በጣም ጥቂት ቀናት ብቻ ቀርተውታል። በርካታ ኢትዮጵያውያን የዚህን ፍልሚያ ቀን መድረስ በናፍቆት እየጠበቁ ነው። እንግዲህ ዕለቱ ቅዳሜ ነው። በርካቶች በአድዋ ሙዚየም መታሰቢያ አዳራሽ ተገኝተው ይህንን ፋይት በቀጥታ ይከታተላሉ ተብሎ ነው የሚጠበቀው። የተለያዩ ማህበራዊ ሚዲያዎችና የቴሌቪዥን ጣቢያዎችም ይሄ እጅግ ለሳምንታት ለወራት ሲናፈቅ የነበረውን ፋይት እንደሚያስተላልፉ ይጠበቃል። ሴዶ ማርሻል አርት እንግዲህ ለውድድሩ ጥቂት ቀናት ሲቀሩት የበለጠ ተናፋቂ የሆኑ መልእክቶችን እያስተላለፈ ነው። ቲሸርት አሳትሟል። ቲሸርቱ ላይ ደግሞ በቀሉ ቀንሽ ደረሰ የሚል ጽሑፍ አለ። ይሄ ቲሸርት ገቢው ለመቄዶንያና ለአንድ እርዳታ ድርጅት እንደሚውልም ነው ሴዶ ማርሻል አርት የገለጸው። የሴዶ ማርሻል አርት ልጅ ነኝ ብሎ በማህበራዊ ሚዲያ መልእክት ሲያስተላልፍ የነበረው ህፃንም ታዳጊም በውድድሩ ዕለት ውድድሩን መታደም ፈልጋለሁ ባካችሁ አግዙኝ የሚል መልእክት አስተላልፏል። ሴዶ ማርሻል አርት ውድድሩ ጥቂት ቀናት ሲቀሩት የሚሰራቸው ከባባድ ስፖርቶችንም በማህበራዊ ሚዲያ እየለቀቀ ነው። እነሱን አስመልክተን ዛሬ ቪዲዮ ይዘናል። ጭላሉ ቲዩብን ሰብስክራይብ በማድረግ ጀምሩ። ሴዶ ማርሻል አርት ቲሸርት አሳትሟል። ቲሸርቱ ላይ የሱ ፎቶ ከፊት ለፊት አለ፣ ፊት ለፊት ላይ ጽሁፍ አለ። እንግዲህ ጽሁፉ ደግሞ ያው የበቀሉ የተመለከተ ነው። በቀሉ ቀንሽ ደረሰ የሚል ነው። በጥራት የተዘጋጀ መሆኑን ሴዶ ይገልጻል። በነገራችን ላይ ለበጎ አድራጎት ስራ የሚውል ነው ግማሹ ገቢ ብሏል ሴዶ። ልቡ በጣም ቅን መሆኑን የሚያሳይ ነው። በርካታ ሰዎች እንደሚናገሩት ሴዶ ማርሻል አርት በሀገራዊ እንዲሁም በበጎ አድራጎት ስራም እየተሳተፈ መሆኑን ስፖርቱን ከማስተዋወቅ ባለፈ እነዚህ መልእክቶቹና ተግባሮቹ የሚደነቁለት መሆኑ የሚያሳይ ነው። ባለፈው እንደምታስታውሱት የችግኝ የመትከል ፕሮግራም ላይ ተሳትፎ ነበር። እንግዲህ ችግኝ ለሀገር ልማት ለሀገር እድገት አረንጓዴ አሻራን በማሳረፍ ትልቅ የራሱን አበርክቶ ተወጥቷል። አሁን ደግሞ ከቲሸርቱ ገቢ ለእርዳታ ድርጅት ግማሹን ገቢ ለመስጠት ፈቃደኛ እንደሆነና ሰው ቲሸርቱ እንዲገዛ ጥሪ ያቀርበዋል። እሱ መልእክት እስኪ ላስደምጣል። በሻ እንግዲህ ቲሸርታችን ተዘጋጅቷል በብዛት በተለያየ ሳይዝ። እንግዲህ ትላንት እንደነገርኳችሁ ያው በቀሉ ቀንሽ ደረሰ በሚል ቲሸርት ነው ምንገባው። እንግዲህ ያው አድናቂዎቻችን ቲሸርቱ ተዘጋጅተዋል። ታች በማስቀምጥላችሁ ስልክ ደውላችሁ ማግኘት ትችላላችሁ ማለት ነው። ዋጋውም ተመጣጣኝ ነው። ያው ግማሹ ለበጎ አድራጎት ነው፣ ለመቄዶንያና ለባቡር ሀይር ነው የምንሰጠው ማለት ነው። ከቲሸርቱ ከሚገኘው ግማሹ ገቢ ለመቄዶንያና ለባቡር ሀይር እንሰጣለን። ቶሎ ተሳፈሩ። ብዙ አለ፣ በተለያየ ሳይዝ ነው ያለው። ህፃናት የምትፈልጉ እዘዙ፣ ለእናንተም እናዘጋጃለን። የሴዶ ማርሻል አርት እና የጆኒ ፋይት ቅዳሜ እጅግ በጣም ነው የሚናፈቀው። ትንቅንቅ የሆነ ፋይት እንደሚኖር ነው የሚጠበቀው። እንግዲህ ሁለቱም እጅግ ለሳምንታት ለወራት ከፍተኛ ዝግጅት አድርገዋል። የኤምኤምኤ ፋይት ተመልካቾች ናፋቂዎች በርካታ ኢትዮጵያውያን ይህንን ውድድር በናፍቆት ይጠብቃሉ። ሴዶ ማርሻል አርት ከባባድ ልምምዶችን በውድድሩ መድረሻ ቀናት እንግዲህ ጥቂት ቀናት ነው የቀሩት፣ 1-3 ቀናት። በእነዚህ ቀናት ከባድ ልምምዶችን እየሰራ በቪዲዮ እየለቀቀ ነው። እሱን ላሳያችሁ። ለሐውለ ወላ ቁወተ ኢላ ቢላህ። ሀይ ችሎታ ጉልበት ያለው አላህ ነው፣ ግን ልፍጋ እስከ መጨረሻ ያዘኝ። የሴዶ እና የጆኒ ማርሻል አርት ኤምኤምኤ ፋይት ብዙ ነገር ነው መዞ ይዞ የመጣው። አንዱ ይዞ ከመጣቸው መካከል እንግዲህ ሴዶን ይመስላል የተባለው ታዳጊ በማህበራዊ ሚዲያ በአንዳንድ ሰዎች ግፊት ብቅ ብሎ ሴዶ አባቴ ነው ብለዋል። በቪዲዮ በተለቀቀ በመጀመሪያዎቹ ጊዜያቶች የህፃኑን ምስል እና የሴዶን የፊት ገጽታ እያመሳሰሉ በእርግጥም ይመስላል ሴዶ ማመን አለበት ብለው ቪዲዮ ለቀዋል። ሴዶ ምላሽ ሰጥቷል። በፍጹም እንደዚህ አይነት ነገር ውስጥ እንደሌለ አስፈግጓል። ብዙ እንደዚህ አይነት ወቅታዊ ትላልቅ ታዋቂ ጉዳዮች በስተጀርባ የሚመዘዙ ታሪኮች ብዙ መሆናቸውን ያሳያል። ይሄ ህፃን ከጀርባው ባሉ ሰዎች አማካኝነት እንግዲህ አሁንም የሴዶን ውድድር መመልከት እንደሚፈልግ ሰዎች እንዲያግዙት ጥሪ ያቀርቧል። እሷን አጭር መልእክት ላስደምጣችሁ። ያበያ አባቴ ሲቀደም ማየት እፈልጋለሁ። ወደ አዲስ አበባ እንግዲህ የሴዶና የጆኒ ኤምኤምኤ
ፋይት በቀጥታ እኛም እየተከታተልን አዳዲስ መረጃዎችን ወደ እናንተ እናደርሳለን። በዕለቱ ምን ይጠበቃል? ምን አይነት ትዕይንቶች ይኖራሉ? በጣም የሚያጓጓ ነው አይደል? ጭላሉ ቲዩብ ላይ ኮሜንት በማድረግ ምን ትጠብቃላችሁ እናንተ በዕለቱ ከውድድሩ? እንግዲህ በቀጥታም ከቻለን ካልሆነ በቅርበት መረጃዎችን ወደ እናንተ እናደርሳለን። ስለነበረን ጊዜ እናመሰግናለን።